በዛሬው ቪዲዮ የኮሚዩኒኬቲቭ እንግሊሽ ስኪል 2 ሚድ ፋይናል እና የተለያዩ ይጠቅሟቸዋል ያልኳቸውን ጥያቄዎች ይዤላችሁ መጥቻለሁ። በስተመጨረሻም በባለፈው በሰራሁት ፉል እንግሊሽ ኮርስ እና በዚህ ቪዲዮ በቀላሉ ለሚድ እና ለፋይናል እንዴት መዘጋጀት እንደምትችሉ አሳያችኋለሁ። ሰላም፣ እንዴት አላችሁ? ኃይሌ ነኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ወደ ቪዲዮ ጋይስ። ያው ብዙ ሳትጨነቁ እግር መንገዳችሁን ኢዚ በሆነ ወይ እንዴት እንግሊሽ ኤግዛም እንደምትሰሩ እናያለን እና ያዘጋጀውላችሁ ጥያቄ የሚድ የፋይናል እና የተለያዩ ጥያቄዎች ስብስብ ነበሩ። ኦልሞስት ከአንድ ሰዓት በላይ ነበር። ነገር ግን እንደምታውቁት አሁን በሀገራችን በሁሉም ዩኒቨርሲቲዎች ኤግዚት ኤግዛም እየተሰጠ ነው እና ተማሪዎች ኤግዚት ኤግዛም እየወሰዱ ስለሆነ በፕራይቬሲ ኬዝ በተለያዩ ምክንያቶች ኮኔክሽን ዝግ ስለሆነ ያንን ቪዲዮ አፕሎድ ሊያስደርገኝ አልቻለም። ሶ ለመግቢያ የሆናችሁ ዘንድ ይሄኛውን ፕሪ ቪዲዮ አዘጋጅቼላችኋለሁ። እነሱን ጥያቄ አሁን ያሉትን ጥያቄዎች አብረን እንሰራለን ማለት ነው። ይሄኛውን assume like this is the part 1 ማለት ነው። ከወዲሁ ይቅርታ ጠይቃችኋለሁ። let's going to the question number 1 I am learning English the passive form of this sentence ይላችኋል። I am learning English so በባለፈው እንዳወራ ነው I am learning English በባለፈው እንዳወራ ነው ከሆነ አክቲቭ ወደ ፓሲቭ ስንቀይር ኦንሊ ማድረግ ያለብን ነገር ምንድነው? መጀመሪያ ፓሲቭ የሆነውን ኦብጀክቱንና ሳብጀክቱን ቦታ እንቀይራቸዋለን። ኤንድ ኔክስት ደግሞ ምንድነው የምናደርገው? ቢ ቨርብ ፕላስ እናደርጋለን ፕላስ ቨርብ ስሪ ይሆናል ማለት ነው። ስለዚህ እዚሁ ከምርጫው ከመሄዳችን በፊት እዚሁ ላይ መስራት እንችላለን ማለት ነው። እዚሁ ጋር ሳብጀክታችን አይ ነው ኤንድ ኦብጀክታችን እንግሊሽ ነው፣ ወይም ደግሞ ሰሚው የአረፍተ ነገሩ ሰሚ እንግሊሽ ነው ማለት ነው። ስለዚህ እነዚህ አይን እና እንግሊዝን ቦታ እንቀይራቸዋለን። ከዛ በኋላ ለርኒንግን ምን እናደርገዋለን? በባለፈው እንደተነጋገርነው ወደ ምን ይቀየራል? ወደ ቨርብ ስሪ ማለት ነው። ከሱ በፊት ደግሞ ምን አድ እናደርጋለን ተባብለናል? ቨርብ ቱ ቢ አድ እናደርጋለን ተባብለናል ማለት ነው። ስለዚህ ምን ይሆናል? ኢንግሊሽ ኢዝ ቢንግ ከዛ ለርኒንግ የሚለው ወደ ቨርብ ስሪ ሲቀየር ምን ይሆናል? ለርንድ ባይ ሚ ምን ሆነ? አሁን እዚህ ጋር ኦብጀክት ሆነልን ማለት ነው። ሶ the correct answer is A English is being learned by me ማለት ነው። ስለዚህ ፓሲቭ ኤንድ አክቲቭ ቮይስ በምንሰራበት ወቅት ኦብጀክት ኤንድ the subject ምን ያደርጋሉ? ፖዚሽን ወይም ደግሞ ያላቸው ፕሌስ ሪፕሌስ ይደራረጋሉ አንደኛው በአንደኛው ወይም ደግሞ ሺፍት ያደርጋሉ ማለት ነው። ከዛ በኋላ ቢ ቨርብ ቱ ቢ ፕላስ ቨርብ ስሪ አድርገን እንደየሰንተንሱ ለምሳሌ ቢንግ የሚለው የገባው አሁን የዚህኛው ላይ የመጀመሪያው ጥያቄ ላይ አም ለርኒንግ እንግሊሽ የሚለው ምን ስለሆነ ነው? ፕሬዘንት ኮንቲኒየስ ቴንስ ስለሆነ ወደ ፓሲቭ ሲቀየር ምን ይሆናል? ቢንግ ፕላስ ቢቨር ፕላስ ቢንግ ፕላስ ቨርብ ስሪ ስለሚሆን ማለት ነው። እግር መንገዴን ላሳያችሁ ያልኳችሁ ነገር ምንድነው? ከመጀመሪያው ጥያቄ ላይ እንመለስና ሁሌም የእንግሊሽ ኤግዛም ስንሰራ ሁሌም ሁለቱ ምርጫዎች አያገለግሉም። ጭራሽ ከኮንቴክስቱ ጋር የማይሄዱ ናቸው። ለምሳሌ ከኮንቴክስቱ ጋር የማይሄዱ ኢት ለርን እንግሊሽ ዲ የዲ ምርጫ እና ሲ አይ ሃቭ ቢን ለርኒንግ እንግሊሽ ከሁለቱ ጭራሽ የቢ የእንግሊሽ ኢዝ ለርንድ ባይ ሚ የሚለው ያስኬደናል። ሲ እና ዲ ግን ፍጹም የማያስኬዱን ምርጫዎች ሆነው ይገኛሉ ማለት ነው። ስለዚህ እነሱን ከት እናደርጋለን። ስለዚህ እንግሊሽ ኢዝ ለርንድ ባይ ሚ የሚለው ለምንድን ነው የማይሆኑ ከተባለ ቢንግ ስለሌለው መሆን አይችልም ማለት ነው። ስለዚህ ሁሌም እንግሊዝኛ ጥያቄ ወይም ደግሞ የእንግሊሽ ኤግዛሞችን ስትሰሩ ሁለቱ ምርጫዎች ጥቅም እንደሌላችሁ አስቀድማችሁ ማወቅ አለባችሁ። ስለዚህ ኮንፊውዥን ለመቀነስ ወይም ደግሞ ከ25% ቻንስ ወደ 50% ቻንስ ለማሳደግ ከፈለጋችሁ ፖሲቢሊቲያችሁን ጥያቄውን እንኳን ባታውቁት ሁለቱን ካንስል አውት አድርጋችሁ 50% ቻንስ ከዛ በኋላ በቀላሉ ጥያቄውን እንኳን ባታውቁት ኢዝሊ ግራማቲካል ኤረሩን ተመልክታችሁ ገስ ማድረግ ትችላላችሁ። ሃይፖቴቲካል ወይም ደግሞ ሃይፖቴሲስ ወይም ደግሞ ይሄ ምንድነው? ሃይፖቴሲስ ማለት ምን ማለት ነው? ኤጁኬትድ የሆነ ገስ ማለት ነው። question number 2 the plane blank in London at 11 A will arrive B arrives C is going to arrive D I'm going to leave ይላችኋል። ሰው እዚህ ጋር የምንመለከተው ምንድነው? ፊውቸር ኤክስፕሬሽን ነው። በባለፈው እንዳየነው ከሆነ ፊውቸር ኤክስፕሬሽንን በብዙ አይነት መንገድ ተመልክተን ነበር። ኢን ፊውቸር ኤክስፕሬሽን ሲምፕል ፊውቸር፣ ፕሬዘንት ፕሮግሬሲቭ፣ ባይ ዩዚንግ፣ ባይ ጎይንግ ቱ እና ምንድነው አሁን ለማድረግ የተፈለገው ፕሌኑ 11 ሰዓት ከ45 ላይ ስኬጁልድ ተደርጓል እንደሚሄድ ማለት ነው። ስለዚህ በባለፈው ስናወራ ስኬጁልድ ለሆነ ፕሮግሬሲቭ ስኬጁልድ ለሆነ ፊውቸር ማን እንጠቀማለን ብለን ነበር? ሲምፕል ፕሬዘንትን ማለት ነው እንጠቀማለን፣ ወይም ደግሞ ፕሬዘንት ሲምፕል የምንለውን እንጠቀማለን ብለን ነበረ። ለሌሎች ለምሳሌ ኤ ምን ይላል? ዊል አራይቭ ይላል። ዊል አራይቭ ስንል ምንድነው? ይሄ ሲምፕል ፊውቸር እና ሲምፕል ፊውቸር ደግሞ ኢንስታንት ለሆነ ዲሲሽን ኤንድ ፕሮሚስ ነው የምንጠቀምበት ብለናል። ቢ አራይቭስ ይላል። the plane arrives in London at 11 ይላል። ስለዚህ አራይቭ የሚለው
ኮሬክት ነው እናገኘዋለን። ለምን ትክክለኛውን የሲምፕል ፕሬዘንት ቴንስ ስትራክቸር ይዞልን ስለምናገኘው ማለት ነው። ሲ ኢዝ ጎይንግ ቱ አራይቭ ይላል and these I'm going to live ይላል። ስለዚህ አሁን እነዚህ ሁለቶች እንደማይሆኑ መጀመሪያ ታውቋቸዋላችሁ። ለምን is going to arrive እና I'm going to live አብሶ ዲ እንደማይሆኑ ከመጫውም እንደሌለ እንደማይካተት ታውቁታላችሁ። ሲም ለምንድን ነው የማይሆነው ከተባለ the plane is going to የሚለው going to በባለፈው ኤቪደንስ ሰርከምስታንስ ያስፈልጋል ብለን ነበር እና ስለዚህ እዚህ ጋር የምታገኙት ሰርከምስታንስ ስለሌለ ስኬጁልድ ለሆነ ታይም ቴብልድ ለሆነ አክሽን ማን እንጠቀማለን ብለናል? ሲምፕል ፕሬዘንትን። ስለዚህ ትክክለኛ ስትራክቸር የሚይዝልን ቢ ስለሆነ ሶ the correct answer will be B ይሆናል ማለት ነው። question number 3 our task had been completed before sunset the active form of this sentence አሁን ቅድም question number 1 ላይ ምንድን ያደረግነው የመጀመሪያውን ከአክቲቭ ሴንተንስ ወደ ፓሲቭ ቮይስ ነበር የመለስ ነው። አሁን ደግሞ ከፓሲቭ ቮይስ ወደ ነበረበት ወደ አክቲቭ ሴንተንስ እንመልሰዋለን ማለት ነው። ስለዚህ ፕሮናውኖች አሉ እዚህ ጋር ቼንጅ የሚደረጉ ፕሮናውኖች አሉ። ተንስ አለን እንደምታዩት had been completed ነው የሚላችሁ before sunset የሚላለን እሱ ችግር የለውም። ግን አሁን እዚህ ጋር ኦብጀክቱና ሳብጀክቱን ቦታ መቀየር አለብን ማለት ነው። ስለዚህ ወደ ሴንቴንሳችን እንመለስና የማንን ስትራክቸር እንደያዘልን እናያለን። በባለፈው ስናወራ had ፕላስ ቢን ፕላስ ቨርብ ስሪ ከሆነ ማን ብያቸዋለሁ? ፓስት ፐርፌክት ነው የሚሆነው ብለናል። ስለዚህ አሁን ፓስት ፐርፌክትን ወደ ኖርማል ሲቹዌሽኑ መመለስ ማለት ነው። እንዴት ነው ወደ ኖርማል ሲቹዌሽኑ ወደ አክቲቭ ቮይስ ስንመልሰው አወር የነበረው በባለፈው ለምሳሌ ኢን አክቲቭ ላይ ዊ የነበረው ወደ ማን ቼንጅ ያደርጋል ብለን ነበር? ወደ አወር ማለት ነው። ስለዚህ አወር ደግሞ አሁን ወዴት ይመለሳል? አክቲቭ ሲሆን ወደ ዊ ይመለሳል ማለት ነው። ስለዚህ የመጀመሪያው ኤ ምን ይላል? ዊ ኮምፕሊትድ አወር ታስክ ቢፎር ሰንሴት ይላል። ስለዚህ ምንድን ነው ይሄ ትክክለኛውን ይሄ የማነው የፓስት ነው። ስለዚህ የትክክለኛውን የፓስት ፐርፌክትን ስትራክቸር ስላልያዘልን ኤ አይሆንም ማለት ነው። ቢ ዊ ሃቭ ኮምፕሊትድ አወር ታስክ ቢፎር ሰንሴት ኢት ኢዝ ፕሬዘንት ፐርፌክት ነው። እኛ እየፈለግን ያለ ነው ግን ፓስት ፐርፌክት ቴንስ ነው። ሲ ዊ ኮምፕሊትድ አወር ታስክ ቢፎር ሰንተንስ ተደገመ ማለት ነው። አሁን የቅድሙ ምርጫ የተደገመ ነው። ዲ ዊ ሃድ ኮምፕሊትድ አወር ታስክ ቢፎር ሰንሴት ዲስ ኢዝ ዘ ኮሬክት ማለት ነው። ምንድን ነበር የፈለግነው? ዊ አወር ወደ ዊ ቼንጅ ያደረገልን had completed ትክክለኛ የፓስት ፐርፌክትን ስትራክቸር ይዞልናል። our task so before sunset የሚለውም እንዳለ ነው። ስለዚህ ትክክለኛ የሆነው መልስ ማን ይሆናል ማለት ነው? ዲ we had completed our task before sunset ይሆናል ማለት ነው። አራተኛ we will blank by the teacher ፓሲቭ ነው። ይሄ እንትን የተፈለገው ምንድነው? ተመልከቱት we will blank by the teacher። ስለዚህ ባይን ተመልክታችሁ the teacher የሚለውን ተመልክታችሁ ምን እንደተፈጠረ ማየት ትችላላችሁ። ስለዚህ ሜን ቨርቡንም ሰጧችኋል። የሳብጀክቱ የሴንተንሱን ወይ የቴንሱን ሜን ቨርብ ራሱ እዚህ ጋር ተቀምጦላችኋል ማለት ነው። ስለዚህ በባለፈው ስናወራ እንዳየነው ከሆነ ፊውቸር ቴንስ ሲቀየር ምን እንደብያችኋለሁ? ቢ ፕላስ ቨርብ ስሪ ነው ብለናል አይደለ? ወደ ፊውቸር ቴንስ የፊውቸር ቴንስ ወደ ፓሲቭ ሲቀየር ዊል ፕላስ ቢ ፕላስ ቨርብ ስሪ ነው የሚሆነው ብለናል። ስለዚህ ከሱ መካከል የትኛው ነው ለቨርብ ስሪ ለፊውቸር ቴንስ የሚስማማው ብለን መምረጥ ነው ማለት ነው ጥያቄው ኢዝሊ። ስለዚህ ኤ ሃቭ ታውት ይሆናል። ስለ ሲምፕል ፊውቸር እያወራን ስለ ፐርፌክት ስለማናወራ ይሄ አይሆንም። ቢ ታውት ይለናል። ስለዚህ ዊል ፕላስ ቢ ፕላስ ታውት ቨርብ ስሪ ታውት የሚለው ፓስት ፓርቲሲፕል ኦፍ ቲች ነው። ስለዚህ ይሄ ይሆንልናል ማለት ነው። ቢ ቲችድ የሚለው አይሆንም። ኤንድ ቢን ታውት የሚለው አይሆንንም ማለት ነው። ስለዚህ ኮሬክት አንሰር ምን ይሆናል ማለት ነው? ዊ ዊል ቢ ታውት ባይ ቲቸር በመምህሩ ተማር። ስለዚህ መማራቸውን ለመግለጽ የተጠቀሙበት ወይ ነው ማለት ነው። question number 5 wait a minute I blank notepad A take B will take C I'm going to take D taken ኦኬ ይሄኛው ደግሞ እንዴት ነው? በባለፈውም አሁንም ያለነው ፊውቸር ኤክስፕሬሽን ላይ ነው እና wait a minute I'm blank notepad ይላችኋል። so A take B will take C I'm going to take ማለት ነው። አት ኢንስት ጠብቀኛ እንዴ ነው ያለው እና it is instant decision እና በኢንስታንት ዲሲሽን ጊዜ ደግሞ ምንድነው የተባባል ነው ማን ይሆናል ያላችሁ simple future ወይም ደግሞ by using easily will plus the verb base verb ማለት ነው። ስለዚህ B will take የሚለው ትክክለኛ ይሆናል ማለት ነው። wait a minute I will take a notepad ነው የሚላችሁ። ስለዚህ ይሄ ምን ይሆናል ማለት ነው? B will take ይሆናል ማለት ነው። ስድስተኛ I promise I blank tomorrow ይላችኋል። ring you B will ring you C I'm going to ring you D rings you this is the easy one question in a lot of questions we do እስካሁን ከሰራናቸው ጥያቄዎች በጣም ቀላሉ ጥያቄ ይሄ ነው የሚሆነው። ለምን ካላችሁኝ
ፕሮሚስ የሚለው አንከር ፊት ለፊት ተቀምጦልናል ማለት ነው። ይሄን አንከር ተጠቅመን በባለፈው ለምንድነው ለፕሮሚስ ያገለግለናል፣ ለኢንስታንት ዲሲሽን ያገለግለናል ማለት ያለው ሲምፕል ፊውቸር ነበር ያለው እና ሶ ዘ ኮሬክት አንሰር አሁን በድጋሚ ቢ ዊል ሪንግ ዩ አይ ፕሮሚስ አይ ዊል ሪንግ ዩ ቱሞሮ ይላቸዋል ማለት ነው። ስለዚህ ለመግቢያ ያዘጋጁላቸው ጥያቄዎች ከእያንዳንዱ ኮንተንታችሁ መካከል እነዚህን ይመስሉ ነበረ። ያው ኮኔክሽን እንደተስተካከለ ሙሉ ጥያቄዎችን ከተለያዩ ዩኒቨርሲቲዎች የሰበሰብኳቸውን እና ከተለያዩ ዩኒቨርሲቲዎች የሰበሰብኳቸውን ጥያቄዎች እና ከተለያዩ አጋዦች ያመጧቸውን ጥያቄዎች ለፈተና ያግዟቸዋል፣ ለሚድ ኤንድ ለፋይናል ያግዛቸዋል ያልኳቸውን ጥያቄዎች ቪዲዮ የሰራሁትን ኮኔክሽን እንደተስተካከለ አፕሎድ አደረግላችኋለሁ። የሚከብዳችሁን ፖርሽን ወይም ደግሞ በጣም ውስብስብ የሚሆንባችሁን ፖርሽን ኮመንት ላይ ጻፉልኝ እና ቪዲዮ ሰራላችኋለሁ። የምትፈልጉትን ፒዲኤፍ ኤንድ የተለያዩ ነገሮችን ደግሞ ቴሌግራም ቻናል ጋር ማግኘት ትችላላችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ኃይሌ ስታጋ ቤተሰብ ሁኑ። ወዳችኋለሁ። መልካም የትምህርት ሳምንት ይሁንላችሁ።